ቁጭ ብሎ እስከ 4 ሰዓት እስከ 5 ሰዓት ቁጭ ብሎ ይጠብቃል። ከዛ ሲመጣ ልጆቹን ይረብሻል። በቃ ተናገር እናት ላይ እንደዚህ በልና ተናገር እያለ በቃ ልጆች ስቅይት ታረገብኝ ብታይ ምን ማድረግ እንደምችል እንደው ምክር ብትመክሪኝ እንደው የህግ አካላትም ካለ ከሀገር ቤትም አሁን ከሀገር ቤት ራሱ የቀበሌ አስተዳዳሪና ማናጀር ስልክ ቁጥር እንኳን ሰው ስጡኝ ፈልጉና ስላቸው ተቀይረዋል። የባለፈው እኔ ስመጣ ያሉት የቀበሌ አስተዳደር ተቀያይረዋል፣ አሁን አዲስ ነው የገቡት አሉኝ። ከዛ እናቴ ቤተሰቦቼ ላይም ይፎክራል። በቃ የሚናገረው ቃላቶች በጣም ከባድ ነው። ባለፈውም ደውለው ለግብር ብር ካላክሽ አንቺ ብታመልጭኝ ከኔ ቤተሰቦችሽንም አልተውም ብሎ ፈኮረብኝ። ከዛ ፈሪቼ በቃ ለግብርና እንትን ከልጆች ተበድሬ ላኩለት። ከዛ ግብሩንም አልከፈለም አሉ የቤት ግብር። ቤተሰብ የለሽም ፖሊስ የሚጠራበት? ቤተሰቦች በቃ ይፈራሉ፣ ዝም ይላሉ። በቃ ነገረኛ ከሱ የሱ ነገር ሁሌ በፊትም ተጣልተው ስለሚታረቁ የኛ ነገር የሱ ነገር በቃ እኛ ጠልተናል ብሎ ከሱ በቃ ራቁ። ልጆችንም ራሱ ማይዟቸውም። ቆይ አንዴ ማሬ፣ ቤተሰቦችሽ ልጆችሽ አያሳዝኗቸውም? ልጆችሽ እየተቀጠቀጡ እነሱ ባለፈው ራሱ እንጀራ ራሱ እነሱ ነበር የሚያሰፉለት። ባለፈው ልጅ እኔ ነኝ ዳቦ የጋገርኩት ብሎ ዳቦ አንስቶ ላከልኝ። እግዚአብሔርን በራሱ እጅ ማለት ነው። እና በቃ ጨከኑበት። ሁሉም በሱ አይን ነው የሚያዩት ልጆችን ማለት ነው። ህፃናት ግን ማንም ጋር ቢጠሏትም ምን ቢሏትም አታውቅም። ልጁ ግን በጣም ውስጡ ይሰማዋል። ልጁ ትንሽ ተለቅ ስለሆነ ህፃናት ምንም ሰው ጠላትም አልጠላትም አታውቅም። እሷ እኮ ቆየውልሽ። ወንዱ ልጅሽ ስንት አመቱ ነው? አሁን 8ኛ ክፍል ነው። 14 አመት ነው። በልጅነቱ ነው ትምህርት ቤት የገባው። እና ደግሞ በፊት እግሩ ታሞብኝ አሁን ራሱ ሰው ለምኜ ህክምና እንዲያረጉልኝ ሰው ለምኜ እሺ ያሉኝ። አሁን እሱ እስቲ ማን ላይ ብር ልካ ልጁን እንደምታሳክም አያለሁ። እስቲ የሆነ እዳም አገልግሎት ተበድሬ እንትን እዳም አለብኝ እሱን ከፍላለሁ ካልኩሌት አድርጉልኝና ንገሩኝ ስላቸው ሰው ዝም አሉኝ። አዳምጦ ዝም አለ። በፊት ግድ የለም ብር ካላሽ ልጅንሽንም እግሩን እናሳክምልሽ ይችላል። ያለ ማቋረጥ ነው የምታወሪው። ለምን አትገቢም? ከልጆችሽ የአረብ ሀገር ብር ይበልጥብሻል? እኔ ምንም የለኝም። የሱ ስቃይ አንደኛው እኮ ከሱ ጋራ መሰቃየት ነው። ምርር ከደህነት የሱ ጋራ መሰቃየት ነው። ምርር ብሎ ተበድሬ እዚህ ሀገር የመጣሁት ገና እኮ ከመጣሁ አመትም አልሆነኝ። ገና ትንሽ ነው እኮ አልሰራው። እና እንደዚህ አይነት ክፉ ሰው ጋር ልጆችሽን ለምን ጥለሽ መጣሽ? ልጆቹን ከሚቀጠቅጥ አባት ጋር ጥለሻቸው ለምን መጣሽ? እኔ ይኸውልሽ ስመጣ እናቴ ጋር ይደሩ እና አንተ እንደ ጉዳይ ነው። ልጆቹ ቀን አንተ ጋር ቢውሉ ማታ ደህና እንቅልፍም አይምሯቸውም እንዳይሰቃይ እነሱ ጋር ይደሩ ስል አይ ህፃናት ትደር እኔ ልጁ እኔ ጋር ይደር ብቻዬን አላድርም አላሉ። ከዛ በቃ እሺ ምን አረጋለሁ ብዬ ተውኩት። እዚህ ከመጣው አላማውን ቀየረ። እኔ እዛ ልመጣ ስል እንደዚህ አላለም ነበረ። ወንዱ ልጅሽ አሳዘነኝ በ14 አመቱ ሲቀጠቀጥ። እና እዚህ ላይ ደግሞ በቃ ሲቆጣ ነው። እንዴት አባቱ ይቀጠቅጠዋል? የ14 አመት ልጅ እኮ ትልቅ ጎረምሳ ነው። ባለፈው እንደውም በቪዲዮ አልቅሼ ሰዎቹ ራሱ ሰው ነው የሞተብሽ ምን ሆነሽ ነው እንደዚህ። እነሱ ድንገት ወጥተው ነበረ። እኔ በስመት በቃ ብዬ ሳለክስ ከዛ ለካ እነሱ ድንገት መጡብኝ ከሄዱ ቦታ። ከዛ ምን ሆነሻል ሰው ነው የሞተብሽ ሲሉኝ አይ ሰው አልሞተብኝ አይ ዝም ብዬ ነው ብዬ ቶሎ ስልኬ ዘግቼ ዝም አልኩት። በቃ ድንገት ሲመጡብኝ ሰዎቹን ደግሞ ይሄን ለሰው የሚራሩ አይደሉም። ምን የመጣሁበት ቤት ለሰው የሚራሩም አይደለም። ይሁን ከሀገሬ ችግር አይብስም ብዬ ነው የምሰራው እንጂ በጣም ይከብዳሉ ሰዎቹ። ለሰው የሚያዝኑ ሰው አይደሉም። እንደዚህ ችግር ተቸግር ያለው እንኳን ብለሽው የሚረዳ ሰው አይደሉም። አንድ እንደሌሎቹ አይደሉም። ትንሽ ሰዎች አያዝኑም። ለሰው አያዝኑም። ኧረ
እውነት ከአጅጋሬ ችግር አይበልጥም ብዬ ነው እንጂ እንደዚህ ለሰው የሚቆረቆሩ አይደሉም። ችግርሽን እንኳን የሚረዱ አይደሉም። ይሁን ምግብም አንቺ የት ናቸው ልጆችሽ? የት ነው የሚኖሩት? ከደብረ ዘይት ገጠራማ ቦታ ነው፣ ወደ ጉበሳዬ የሚባል አንካካ ከደብረ ዘይት እንኳን ቢሆን አድራሻውን ሰተሽን እኛ በሴቶችና ህፃናት ወይ ደግሞ በፖሊስ ሰው ቤትሽ ይዞ እንዲሄድና ልጆችሽ እንዲያድን እናደርግ ነበር። ደግሞ ክፍለ ሀገር ነሽ። ገጠራማ ቦታ ነው ያለ ነው። እሺ ሰው ብናገኝ እዛ ሰው ባለቤትሽ ላይ ጠቁመው ልጆቹን እንደሚቀጠቅጥ ጠቁመው ቢያስይዙት ፈቃደኛ ነሽ? አዎ እኔም ከብት ራሱ አሁን ባለፈው አህያ ሸጠብኛ ላይ የሆነ ጥጆችም ከብቶችም አሉኝ ነበረ። እነሱ ብር ካላኩት በሱ ነው በቃ የሚዝትብኝ። ምንድን ነው የሚዝትብሽ? ከብቶቹንም ሸጣለው፣ ቤተሰቦችሽንም አቃጥላለሁ። አንቺ ካመለጥሽ እኮ ማንንም እዚህ እንደዚህ እቺን ጥዬ አልሄድም ይላል። እኔ ደግሞ የቤተሰቦቼ ነው ያለንበት ቦታ የቤተሰቦቼ ናቸው የሰጡኝ፣ የሱ ቤተሰብ ቦታ አይደለም። እና እንደዚህ ለቅትቼ አልሄድም፣ እቺን ቦታ አቆሽሼያት ነው የምሄደው ይላል። አሁን ባለፈው በወንድሜ ራሱ የቀበሌ ስልክ ቁጥር ስጠኝ መመልከቻ አስገባለሁ አላለውም አላልኩትም፣ ግን ወረቅ ስጠኝ የቀበሌ አስተዳደርና የማናጀር ስልክ ቁጥር ስጠኝ ስለው ስለተጠራጠረ መሰለኝ ወንድሜም ዝም አለኝ። አንድ ወንድም ነው ያለኝ ራሱ። አዎ ወንድምሽ ማለት ነው ወንድምሽ? አዎ እሱ እንዲታሰር አይፈልግም ስለተጠራጠረም ቢያለኝ ማለት ወንድምሽ የባልሽ ተባባሪ ነው? ተባባሪ አይደለም። እሱ ራሱ ያውቃል ያለው ተጽዕኖ ያውቃል በደንብ። ግን እሱ በቃ ታዝብ እኔ ሊታዝብ ይሁን ለምን እንደሆነ እንጂ ዝም አለ። እሺ ሰጥሻለሁ ፈልጌ ብሎ ዝም አለኝ። አንዴ በጣም ነው የምታወሪው። አንድ ጥያቄ ስጠይቅሽ ረዥም ነው የምትመልሺው። ዝም በይ። አንቺ ከብት እያለሽ ለምንድን ነው ስደት የመጣሽ? ከብትሽን ሽጠሽ ልጆችሽን ይዘሽ አዲስ አበባ ጠፍተሽ ለምን ለምነሽም ጉሊት ሸርችረሽም ለምን አልኖርሽም? ልጆችሽን ለምንድን ነው በእንደዚህ አይነት ሰው ላይ ጥለሻቸው? የ14 ዓመት ልጅ እየተቀጠቀጠ የሚኖረው፣ የ3 ዓመት ሴት ልጅ ህፃን ልጅ እየተመታች የምትኖረው ለምን? አቡዬ እኮ እኔ ብዙ ነገር ሰርቻለሁ በገጠር እግዚአብሔርን ኮበትም ከብቱን ሽጠሽ ትንሽዬ ናት። አንድ ጥጅ ላምናት እኮ እሷ ጥጃ አላት የምታስጠባ። እንደዚህ እኮ እንደ ገጠር እኮ ብዙ ከብት እንደዚህ የተጓጓለ አይደለም እኮ ለወተት የምትሆን። መሬት አለሽ? ቤት አለሽ? መሬቱ የቤቱ ብቻ ናት 200 ካሬ እንጂ የእርሻ መሬት የለኝም። እግዚአብሔርን የመሬት እርሻ የለንም። ቀለብ አይሸጥም። የእናቴ ድርሻ የአባቴ ድርሻ ስለሆነች አትሸጥም። እሷ ሽጬን ነው የምገባ። ገጠር ነው ደግሞ ማን ይገዛታል? መብራት የለው ውሃ የለው ማን ይገዛዋል? በጣም እኮ አሳዘኑኝ እኮ በጣም እኮ አሳዘኑኝ። አንቺ ደብረ ዘይት ላይ የሴቶችና የህፃናቶች መፍት ቢሮ ውስጥ የሚሰሩ አድራሻ የለሽም? አድራሻ የለኝም፣ ግን እጠይቃለሁ። ጠይቂልኝ። እኔ በፊት አውቀው ነበረ፣ ግን እንደዚህ አሁን በቃ ሁሉም ነገር ከእጄ እንትን አለኝ። በቃ በየት እንደማገኝ ግራ ገባኝ። አየሽ፣ ከእንደዚህ አይነት ሰውዬ ጋር መኖር ሲመርሽ አንቺ ጥለሽ አረብ ሀገር መጣሽ። ልጆችሽ ግን የት መሄጃ አላቸው? እየተጠፈጠፉ እየተቀጠቀጡ ከእንደዚህ አይነት ሰው ጋር ለመኖር ይገድዳሉ። ለምን? አቅም የላቸውም። እንዳንቺ ማምለጥ አይችሉም። አንቺ አመለጥሽ። እኔ እንደ ስቃይ ሲበዛብኝ ነው። እኔ እኮ መላሳጣ ነው ተበድሬ በቃ አመለጥሽ እኮ ነው እያልኩሽ ያለሁት።
አዎ ህፃና በጣም ነው የምትወደው። ህፃና በጣም ነው የምትወደው። እኔ እግዚአብሔርን ህፃና በጣም ነው እሱን የምትወደው። ወንድሟን ነው የምትወደው? አዎ እንደ አባት ነው የምትጠራው። ማን አላት? ለምን አትወደው? ማንም የላት። ማን አላት? ያዝንላት ፕሮቴክት የሚያደርግ ወንድሟ ነው። ጥፋ እኮ እያልሽ ያድን እኮ እህቴን ትቼ አልጠፋም አለ። ለምን አትወደውም ታዲያ? እንዴት ነው ማለት? እኔ ጋር እሷ ትንሽም ስለሆነች ወይን እናቴ ጋር እንደምንም ብትሆን ከሆነች እሱ ከሚበደል ብዬ ነዋ። የእሱ ነው የባሰው። ከትንሿ የእሱ ነው የሚባሰው። አታውቅማ እሷ። ማንም ሰው ቢገላምጣት ቢሰድባት የ3 ዓመት ልጅ አታውቅም አይደል? አታውቅም እሷ ምንም አትልም። እሱ ትልቅ ነው አይምሮ። ልጁ በጣም ነው አይምሮ ከትልቅ ሰው በላይ ነው የሚያስበው። በጣም ከባድ ነው የሱ። እንደ ያሁኑ ልጆች አይደለም። ምንድነው ማድረግ ያለብን ጋይስ? ደብረ ዘይት ነሽ? አዎ ደብረ ዘይት ነው ከተማችን። ወረዳችንም ደብረ ዘይት ነው። እሺ ግን ቤተሰቦችሽ ጎረቤት የለም? እንትን ሊልልሽ ፖሊስ ሊጠራ? ዘመድ መሀል ነው ይፈራሉ እንጂ እንደለ ዘመድ መሀል ነው ያሉት። ግን ይፈራሉ። እሱ የሚያወራው ሰክሮ ማታ ሌሊት ግቢ ውስጥ እየሄደ የሚሳደበው በተቀመጠበት የሚናገረው የሚፎክረው። እንደውም አሁን ሰው ሸሸዋሉ። በተቀመጠበት ቦታ ተነስቶ ይሄዳሉ አሉ። ሰው ራሱ ሸሸዋሉ። የሚያወራው ነገር አንድ ጣም የለውም አሉ። በቃ ወጣቱ ሰው ሁሉ ሸሸው። እንደውም ባለፈው የሆነ የቀበሌ ምንድነው ሚሊሻ ተመረጠ ሲሉ ፈራው። እንደውም በሰው ደውዬ አራ ሚሊሻ ተብሎ ይሄ መሳሪያ የሚሰጠው ለሱ እንዳይሰጥ፣ እሱ ሃይምሮ ልክ አይደለም። እንኳን መሳሪያ እኔ ዱላና በመጥረባ ራሱ የኛ ቤት ስጋት ነው። እንደዚህ ብላችሁ መሳሪያ እንኳን ካገኘ እንዳትሰጡት ብዬ ለሰው ነገርኩ። ለቀበሌ ውስጥ የሆነ ልጅ ታጣቂ ነበረ። አረ ለሱ አይሰጥም ያቁታል ሰው አለኝ። እሱ ግን እሱንም ካገኘ ብሎ ያወራል፣ ሲጠጣ ያወራል። ማነው ሲጋ የሆነ ሰው የሆነኩም ሁሉም የኢትዮጵያ እናቶች፣ አባቶች፣ ጎረቤት ሳይቀር ቀጥቶ ነው የሚያሳድገው። አልገባኝም እህቴ፣ ይቅርታ ማለት ባልሽ ልጆችሽን እየቀጠቀጠ ማሳደጉ ትክክል ነው እያልሻት ነው? ስላልተረዳሁት ነው። ኮመንትሽ ምን ለማለት ፈልጎ ነው? ሁሉም የእናቶች አባቶች ኢትዮጵያ ቀጥተው ነው የሚያሳድጉ ማለት ባሏ የ14 ዓመት ልጇ እግሩ እስኪሰበር ድረስ ነው የሚቀጠቅጠው። ኢዚት ኖርማል? የ3 ዓመት ህፃን መሰደብ፣ መገላመጥ፣ መመታት ኢዚት ኖርማል ለአንቺ በዚህ ዘመን? ፕሊዝ ኮመንትሽን ኤክስፕሌን እንድታደርጊልኝ ፈልጋለሁ። እሷ እኮ ስቃይዋ በዝቶባት ነው ጥላ አረብ ሀገር የመጣችው። ብር ተበድራ ጥላ አረብ ሀገር መጣች። ገና አመት አልሆናትም ከመጣ። እሷ ሸሸች፣ አመለጠች ከዛ ስቃይ። ልጆቿ ግን ማምለጫ የላቸውም፣ እየተሰቃዩ ነው። እኔ እኮ ቪዲዮ ባለፈው አሁን ያለቀስኩት እንደ ሰው እንደሞተ ብሎ አረቦቹ እኮ ያሉኝ በቪዲዮ ቀን ሞባይል ቻርጅ ለምን አላረክም ሞባይሉ አሁን ልትዘጋ ነው ብሎ በቪዲዮ ልጄ እንደበደበ እንደገና ብር ለምን አላክሽም ብሎ እየደበደበ ቪዲዮ ቀርጾ ይልክልሻል። ብር ለምን አላክሽም ብሎ እያየው ያላታሽ እኮ በሱ ቪዲዮ መክሰስ እንችላለን። ቅልቦችን እጠራዋለሁ። እሱ ቪዲዮ ጋር እኔም ተናድጄ ወደ ሞባይሉ ዘግቼ እኔ ማልቀስ ሆንኩ። ያላታ ቪዲዮ ልጆቹም እኔ ጋር ጓደኞችም የሉ። አንቺ ደግሞ ያውልሽ ቪዲዮ ልኮ አይደለም የሚባለው። ቪዲዮ ኮል ደውሎ ልጁን እየገረፈ ልጅሽን እያሳየሽ ብር ካላክሽ እንደዚህ ነው ማሰቃየው የሚልሽ ከሆነ ያንን ስክሪን ሪከርድ ማድረግ አለብሽ። ስክሪን ሪከርድ ኦኬ። እሱ ነው ያንን ቪዲዮ በዛ ቪዲዮ እሱ የህፃናትና የሴቶች መብት አለ አይደለ? በዛ ይከሰሳል። እሱ ነው ያላስቀምኩ። አንዴ ቅርታ ኖ ሀቡዬ፣ እሱን ማለት አይደለም፣ በስህተት ነው ኮፒ ያደረኩት። ለህግ ማሳወቅ ሴቶችና ህፃናት ጋር ማመልከት የሚለው ነበር። ይቅርታ የሌላ ቤት መጥቶብኝ ነው። እሺ እናቴ ችግር የለም። እሺ ስለዚህ እሱ ቪዲዮ ወይኔ አንቺ ለምን ስማርት አትሆኝም? በእናትሽ
እሱን ቪዲዮ የዛኔ ደውሎ ቪዲዮ ኮልጅሽን እየገረፈ ሲያሳይሽ አንቺ ስክሪን ሪከርድ ማድረግ ነበረብሽ። በዛ ቪዲዮ ማሳሰር ይቻል ነበር። አው ያለታ ነው ችሎታ የለኝም ያለታ እኔ አይምሮ የራሱን። እሺ አሁን ስክሪን ሪከርድ ማድረግ ታውቂበታለሽ? ድጋሚ ይሄን ነገር ከደገመው ስክሪን ሪከርድ እንድታደርጊ ስክሪን ሪከርድ እንዴት እንደሚደረግ ታውቂያለሽ? ይሄ ራሱ እኮ ስልክ የጓደኛዬ ነው። እኔ ስልክ የለኝም። ጓደኛሽ አንድ ቤት ነው የምትሰሩት? የተለያየ ነው። ሲመጡ ነው። አሁን ማታ ነው እንጂ እኔ ስልክ የለኝም። ማታ ነው። እኔ ጓደኛሽን ስልኳን አንቺ ጋር እንድታስቀምጠው ልንገራት። እሺ ለምን አልነገርሽንም የጓደኛሽ ስልክ እንደሆነ? ወይኔ የኔ አይደለም ይሄ የጓደኛዬ ነው እኮ። ለምን እስካሁን አልነገርሽንም? ወይ አልጠየቀችኝም። ለዚህ የት ነው የምትሰሪው አንቺ? አቡዳቢ ነኝ። ዱባይ። አቡዳቢ ወይስ ዱባይ? አቡዳቢ ነው። አቡዳቢ። ኦኬ። ጓደኛሽ ልታገናኝ ትችያለሽ? አንዴ ላናግራት። እሺ አለ። እሺ ማን ነው ስምሽ አንቺ? እኔ አበበች። እሺ ጓደኛሽን? አቡ ሰላም ነው? እግዚአብሔር ይመስገን። አቡ ሰላም ነው? አለን። አንዴ አበበችን ጥሬት። አበበች ወዬ ባልሽ ታዲያ በምንድን ነው የሚደውልልሽ? አንቺ ስልክ ከሌለሽ በምንድን ነው ባልሽ 10 ጊዜ እየደወለ የሚያስቸግርሽ? አለች አንድ ልጅም እኔ ጋር አሮጊቷ ቤት እንትን የምትለው። አቡዬ ቤቱ በጣም ትልቅ ነው፣ የእናት ቤት ነው እና እዛ ውስጥ 4 ሰራተኞች አሉ እና እሷ ከመጣይ ገና አሁን ወደ 5 ወሯ ነው እንደዚህ ነው። እና አንቺ ጋር አንድ ቤት ነው የምትሰሩት አይደለም? እኔ ሰውየው እህት ቤት ነው የምሰራው እና ሴትዮዋ ብዙውን ጊዜ እዚህ ትቀመጣለች። እሺ። እና እኔ እዚህ ስመጣ ልጇን ምናምን በሰላማዊ በፊት ደህና ታወራ ነበረ። ወር ምናምን እስከሚሆናት 2 ወር እንደዛ ያክል በሰላም እያወራች ነው። እና ብር ስትልክ ሄደዋን ብር ላከች ለጎረቤት ተበድራ። ከዛ እነኛን ጎረቤቶች ሲጠይቃቸው ብራችሁን መለሰች ወይ ሲላቸው አዎ መለሰች ይላሉ። ከዛ እንደዛ ሲሉ እንዲህ ለእኔ እንዴት አባቷ ሳትልክ ለእናንተ ትልካለች? እኔማ ቆይ ምጎዳት አንድም ቤተሰቧ ነው አንድም ልጁ ግን የራሱ ነው። ግን እሷን ለመጉዳት ብሎ ከዛ እሷ ደግሞ የ3 ቁጥር ሰጥተዋለች እና እኛ ደግሞ በዛ ወር ተቀምጠን ከሴትዮዋ ጋር ሄዱ። የሌላ ቁጥር አገናኘሁላትና እናት ቤት የምትሰራው። ከዛ በዛ ይደውልልሽና አቡ እየቀጠቀጠ ለእኔ ብር ካላክሽ ልጅሽንም ሆነ እናትሽንም ሆነ አታገኝም። አንቺ ያመለጠሽ መስሎሽ ነው ግን ልጅሽንም አታገኙ እናትሽንም አታገኝ ብሎ ሲቀጠቅጣት ቪዲዮ ማረግ እንትን ስትሪንችት እንደማረግ እሷ ምን ታረጋለች? ስልኩን ተወረውርልሽና ሰው እንደሞተበት ትጮሃለች። ከዛ መዳሚቷ ታማሚ ትመስላትና አረ ምንድነው ነገር አረ ምንድነው ትልና ወደኔም ትደውላለች። ለጓደኛው ሁሉ ኢትዮጵያ ተሰበስብን ምን ሆና ነው ታማ ነው ወይ ስትል አይ አይደለም እሷ እንደዚህ ብላ ነው ስንል ያው እናንተ አረመኖች እኮ ናችሁ። እንደውም ለልጃችን እንሰጋለን። ሴትዮዋ መዳሜቷ ማለት ነው። ለልጃችን እንሰጋለን። ምን ስትነግሯት እውነተኛውን ባሏ እንደዚህ ልጁን እየገረፈ አሳይቷት ነው ምናምን ብላችሁ የእውነት ስትነግሯት ነው እና አረመኔዎች ናቸው ያለችው? አዎ ለገዛ ልጁም አልሆነም እንኳን ለኛ። እንደውም እቺን ወደ ቢሮ ነው የምንመልሳት ልጅን ትገልብኛለች ብላ በፊት ስልክ ልሰጣት የነበረውን ስልክ ከለከለቻት። ከዛ እኔ ደግሞ አንድ ትርፍ ስልክ ነበረኝ ሰጠኋትና ሴም ምናምን እንትን በይ ስላት አይ አረን ያልሰጣትም አረመኔ ናት። በቃ አሁን እዚህ ቤት ውስጥ የሚያውቋት በአረመኔ ነው። በጣም ትጨቁናታለች ሴትዮዋ ራሱ ማለት ነው በባሏ የተነሳና በጣም ታሳዝንሻለች። አቦናት ከራሷ ጋር አይደለችም። ለምን ቤት አትቀይርም? ቢሮ ቤት ቀይሩኝ ለምን አትልም? ይቃማት ተሰርቶላታል።
ሀቡ ሲጀመር የቢሮዋ በጣም አሰቃይታ ታንገላታ ነው የመጣችው ከቢሮ ማለት ነው። እና ከምትመላለሽ ያው እኛም ስላለን ትጽናኛለሽ ዳሽንም ክፈይ ብለን እኛንን ያስቀመጥናት። ሰዎቹ በጣም አረመኔ ናቸው። ምግብ እንኳን የሚበሉበት ሰዓት አይሰጡሽም። በቃ ሀቡ ታውቂያለሽ አረቦችን ባህሪ። አረብ ቤት ከባድ ነው። እሺ አንቺ በጣም መልካም ሰው ነሽ። በጣም እናመሰግናለን። ስክሪን ሪከርድ አደራረግ ልታሳያት ትችያለሽ? ይሄ ሰውዬ ድጋሚ እንደዚህ ካደረገ። እሺ አሁን እኔ እዛ እንትንልና ስልኩን ሰጠኋት ላይ ሴም ትርፋለኝ ሴም ጨምርላትና እንድታወራው አረጋለሁኝ። በልጅቷ ቦልከዋለች አውሩት ምናምን ብያት ነበረ። በቃ የሚልክላት ማስፈራራት፣ ዛቻ እና እዚህ ሁሉ እኮ ማስረጃ ናቸው ለመክሰስ እኮ። የሚልክላት ዛቻ በጽሁፍ ከሆነ ስክሪንሻት እያደረገች፣ በቮይስ ከሆነ ፎርዋርድ እያደረገች ድምፁ ይፈለጋል። ሀቡ ባልየው በጣም ስማርት ነው። እንደሱ አይደለም ሀቡ የምታወራውን እንትን እንኳን ማለት ነው ቪዲዮ እያወራት ነው እየቀዳሽ ነው። በቃ የሆነ በቃ ስማርት ነው። በቃ ምን ልንገርሽ ሀቡ ባልየው እንደሱ አይደለም። በጣም ተንኮለኛ ነው። እንጃ ብቻ እኔ የሚያሳዝንሽ ሀቡ ቪዲዮ እንትን እያለ ልጁን መቀጥቀጡ፣ ልጁ ደግሞ የሚያስጠፋ ምናምን ነገር ስትለው እንዴት አርግኝ ማሪ ስክሪን ሪከርድ ታርገውልሽ። አሁን ይጽፍላታል ማስፈራሪያ፣ ለዛ ብሎክ አድርገዋለች ይልክላታል አልሽ። ስለዚህ የላከላትን እስከዛሬ የላከላትን ማስፈራሪያ የት አለ? ሚሴጁን ገና ትሰማ የለ ይደልታል ከስሩ። እስከዛሬ ስላላወቀች ደለተሽ። አሁን ደግሞ ገና ልክ ሲላክ ሳትከፍተው ፎርዋርድ ማድረግን አሳያት አንቺ አንዴ። አዎ ያንን አሳያታለሁኝ እና ሴምና ስልክ ሰጥቻ ትሄዳለች። ይኸውልሽ ያለ ማስረጃ መክሰስ አይቻልም። መክሰስ የሚቻለው በማስረጃ ነው። በአፍ ብቻ መክሰስ አይቻልም። የሚልከው ሜሴጅ በጽሁፍ ከሆነ ቶሎ ስክሪንሻት ሳይደልተው፣ በቮይስ ከሆነ ቶሎ ፎርዋርድ ገና ሳትሰማው ቮይሱ እንደገባ ጢን ብሎ እንደገባ ቶሎ ወደ ሌላ ስልክ ፎርዋርድ ወደ አንቺ ወይ ፎርዋርድ አድርገው። ከዛ ቢደልተው ችግር የለውም። በቃ ፎርዋርድ አድርጋለች ይዘዋለች። አየር ላይ ገና ሳትሰማው ሳትከፍተው ፎርዋርድ ታድርገው። ይህንን አሳያት። ቪዲዮ ኮል ደውሎ ልጁን እየገረፈ ሲያሳያት ቶሎ ስክሪን ሪከርድ። እሺ መደናበር ማልቀስ ምናምን ሳይሆን ያለባት ለልጇ ልጆቿን ማዳን ያለባት። ማልቀስ ልጅን አያድንም። ተግባር ነው ልጅን የሚያድነው። ስለዚህ ይሄን ሲያደርግ የወለደ እናት ስለሆነ ነው። አይ የወለደች እናት ታዲያ ልጇን ካላዳነች ስላለቀሰች ምን ዋጋ አለው? ወደ ተግባር መግባት ነው እንጂ ምን እንዴ ልጅ ይላድን እንጂ ማልቀስ ልጅን ያድናል። ልክ ነው። ኤኒዌይ በኢሞ እንዳትጠቀም። ለምን ኢሞ ስክሪን ሪከርድ ስታደርጊ ለዛኛው ሰው ስክሪን ሪከርድ እየተደረገ ነው ብሎ ይነግረዋል ኖቲፊኬሽን ስክሪኑ ላይ። ስለዚህ ኢሞዋን ትደልት። ኢሞ የለኝም ትበለውና በቦቲም እሱ ላይ ነው እኮ ችግሩ ሀቡ። በኢሞ ስታወራው በዋትሳፕ ግባ ስትለው ዋትሳፕ ምገባው እንትን እንድትይ ነው ወይ ብሎ ነይ በኢሞ። እሱ ነው አንድም ትልቁ ጭቅጭቅ። ችግር የለውም። በሌላ ስልክ ሌላ ዘዴ ያለ ችግር የለውም። በኢሞ ኦኬ። በሌላ ስልክ በዚህ ስልክ እያወሩ በዚህ ስልክ ትቅረጸው። በዚህ ስልክ ቪዲዮ እያሳያት እሷ ሳታስፎግር እንደዚህ ያርጋ። ለምሳሌ ከዚህ ጋር ከዙሪያው እንደዚህ ያርጋሽ፣ እንደዚህ ያርጋ። ይሄ ስልኩና እንዲያወራች ነው። እንደዚህ ያርጋ ትቅረጸው። በሌላ በሁለተኛ ስልክ በቃሽ አቡ። ያው ቅልቦች ግን ምንም ሊረዷት አይችሉ አቡ። ወይም አንቺ ደውለሽ ችግሩ ያለ ማስረጃ ምንም ሊያረጋ አይችልም። ማስረጃ አምጡልኝ ቅልቦችን ላገናኛችሁ እያልኩ እኮ ነው። ማስረጃ ነው የሚጠይቀው እሱ። ወደ ህግ ለመሄድ በወሬ እኮ ህግ አይቀበልም። ማስረጃ የተጻጻፉት አንድም የለም አልሽ። እውነት ለመሆኑ ማስረጃ ይሄ ነገር እውነት ሀፕን እያደረገ እንደሆነ ለመሆኑ ማስረጃ በአፍ ብቻ አይከሰስም፣ በማስረጃ ነው። ልጇ ይመሰክራል እኮ አቡዬ። ጎረቤትም በጣም ሸልችቷቸዋል። ልጆችሽን አድኝ እያሏት ነው። እነሱ ምስክር አይሆኑም ሀቡ? እስቲ እንደዛ ከተቻለ ሜቢ ቆይ እስቲ ቅልቦችን ልጥራ። ጎረቤት ከመሰከረ መክሰስ ይቻላል ሀቡዬ። እሺ ጎረቤት ግን እሺ ጎረቤት እንኳን አንድ ሰው እንኳን ከጎረቤት እንኳን ፖሊስ የሚጠራ የለም። ልጅ እንዲህ ሲቀጠቀጥ ይፈሩታል አሉ። እሺ 14 ዓመት ልጅ ትልቅ ነው። ፖሊስ ጣቢያ ሂድ ለምን አላለችውም እናትየው? እስካሁን ለምን አላለች? አይደም ይፈራል በይ። በጣም ነው የሚፈራው ልጁ። እሺ ቆይ
ሁላችሁም ቅልቦች ጋር ሼር አድርጉ። እኔ ቮይስ አድርጌለታለሁ። ህግ ጋር እሺ ብሎ አይቀርቡላትም። ጎረቤቶች ማስረጃ ተያዛቡ ተናገርኩኝ። እኔ ማስረጃ እንግዲህ ማስረጃ ከሌለ የባሰ ጉዳዩ ይብሳል። ፖሊስ ጣቢያ ይቀርባል። ምንም ማስረጃ ሳይገኝበት ሲቀር ይለቁታል። ከዛ ልጆቹ ስቃያቸው እጥፍ ነው የሚሆነው። ለምን እናትየው ኦልሬዲ አምልጣለች፣ አረብ ሀገር ነው ያለችው። ማስረጃ ከሌለበት ይሄ ሰውዬ ካልታሰረ ይለቀቃል። ሲለቀቅ ሄዶ ስቃያቸውን እጥፍ ያደርጓል። ታያላችሁ። ሀቢባ ምናለች በሉ። ፖሊስ ለመጥራት ከፈሩ ጎረቤቶች እንዴት ነው የሚመሰክሩት? እኮ ፖሊስ ለመጥራት የፈራ ጎረቤት አስቢው፣ ፍርድ ቤት ቆሙ ሊመሰክር አይመሰክሩም። እነሱ አልመሰክርም እኛ ያገባ ነው ከዚህ አታነሳኩን ምናምን ካሉ ማስረጃ ስለማይኖሩበት ይህ ሰውዬ ነፃ ይወጣል፣ ይለቀቃል። 1 ቀን 2 ቀን ታስሮ ይለቀቃል። ሲለቀቅ በቤት መጥቶ ልጆቹን ፍዳቸውን ያበላቸዋል። ይስቁብኛል። ሰው ስለ እውነት አይመሰክርም። እናት ዘመኑ እኮ ከፍቷል። ዘመኑ የት ነው? ደብረ ዘይት። ልጆቹ ያሳዝናሉ። አታልቅሽ፣ ያንቺ ማልቀሳው ምን ይባላል? ልጁ ራሱ መመስከር አይችልም? ይችላል። 14 ዓመት አይደል? አይችልም ጋይስ? ቅልቦች ቮይሴን አላየሁም። እስቲ ሼር አድርጉለት። ይችላል አይደል? 14 ዓመት ልጅ ይችላል መመስከር። እስኪ እንግዲህ ምን እንደሚለን ከህጉ አንጻር እንሰማለን። ሶስት መፈክር ያስፈልጋል። አይዶን ነው። ቆይ አንዴ ይምጣና ቅልቦች ምን ማድረግ እንዳለባት ይነግራታል። ከተደፈሩ ህፃናት የተደፈሩ ህፃናት ይመሰክራሉ እኮ። ስለዚህ ይችላል እንደሚገርፈው ሲጀመር ስለተከሰሰ ብቻ አይታሰርም። ማስረጃ ተጣርቶ ነው እኮ። ገጣሚ ለማሱን እኮ ነው እያልኩ ያለሁት። እኔ የምፈራው ምንም አይነት ማስረጃ ስለሌላት ቪዲዮ ኮል ደውሎ ልጁን እየገረፈ ብር ካላክሽ እያለ ሲያሳያት የገዛ ልጁን ባል ማለት ነው የገዛ ልጁን አረብ ሀገር ያለች ሚስቱን ቪዲዮ ኮል ደውሎ ልጁን እየገረፈ ብር ካላክሽ እንዲህ ስገርፈው ነው የምኖረው ልጅሽን ማሰቃየው እያላት፣ እሷ ግን ስክሪን ሪከርድ ሳታረግ ፈዛዛ እናት ናት። ዝም ብላ ማልቀስ ነው ስራዋ። በማልቀስ ልጆቿን ታድን ይመስል ታለቅሳለች። ስክሪን ሪከርድ ብታደርግ ኖሮ ማስረጃ ብትይዝ ኖሮ ቴክስት እየላከ ሲዝት ሲያስፈራራ ቤታችሁን አቃጥላለሁ፣ እናትሽን ገላለሁ፣ አባትሽን ገላለሁ ሲል ይሄንን ሁሉ ቮይሱን ወዲያው ነው የሚደልተው። እሷ ፎርዋርድ ብታረግ ኖሮ ብልጥ ብትሆን ኖሮ አትቀደሙ። ጽሁፉን ቴክስት ሲጽፍ ሲዝትባት ቶሎ ብላ ስክሪንሻት ብታረግ ኖሮ ማስረጃ ሰብሰባ ቢኖር ዛሬ ገብቶ ነበር ይሄ ሰውዬ። አሁን ግን ምንም የላትም። ቴክስት የላት፣ ቮይስ የላት፣ ቪዲዮ ኮል የላት እና በምንድን ነው አላልኩም ቢል ይሄ ሰውዬ ምንድን ነው ማስረጃዋ? እሷ ምን አድራሻውን በትክክል ትንገረን። ደብረ ዘይት በትክክል ንገሪን እናት። የት ነው አካባቢያችሁ? ልዩ ስም ያኔ ከደብረ ዘይት ገጠራማ ቦታ ነው። ጠንካካ ጉበሳ የሚባል ከጠንካካ አልፎ ደግሞ ጉበሳ የሚባል ቦታ። በኦሮምኛ ቢያቸው ካልገባሽ። በኦሮምኛም ጉበሳ የቀበሌ ማህበር ነው የሚባለው። በሴቶችና ህፃናት በኩል መክሰስ ይቻላል እኮ። እሺ ልጅየው ደግሞ ፈርቶ መመስከር ካቃተው ብዬ እፈራለሁ። እንዴት ላድርግልሽ? ወይ ስልክሽን ታስቀምጪና ቅልቦች በመጣ ሰዓት ልጥራሽ?
ሀቡ ዋትሳፕ ካለሽ በዋትሳፕ ላይ ታውራሽ ግን ይቀርታ። እሺ እኮ ስልኳን ወስድና ቅልቦች ሲመጡ እዚህ ጋር እጠራታለሁ፣ አገናኛታለሁ። ይሄ ቲክቶክ የማን ነው? ማዳም ለቲ ይሄ እኔ ነው ኤልዛቤት የሚለው ነው ሀቡ። ኦኬ እሷ የራሷ ቲክቶክ የላትም? በሰጠሻት ስልክ ቲክቶክ አልከፈትሽላት? ከፍቼላታለሁኝ። አሁን ለምን በሱ አትመጣም? እንትን የላትም የሚያስገባ አይደለም ሀቡ። እኛ ፎሎ እናረጋታለን። አሁን ትምጣና አንቺ እዚሁ ጋር እያለሽ በዛኛው አስገቢያትና አንቺ እዚሁ ጋር እያለሽ በዛኛው ስልክ ትግባና ፎሎ እናድርጋት። እሺ በራሷ ቲክቶክ ሌላ ጊዜም ስፈልጋት እንዳገኛት። እሺ ቁጥር ጻፊ እዚህ ላይ ምን እንደሚልም ንገሪኛ። አካውንቱ ይዘሽ ነው ያለው። ፈጣን ሴትዮ ትጠራሻለች፣ ትጠራኛለች ስራ ሳጨርስ። ይታንተ ሽኪቢያ ይደም አይ እንደው እናት ክፉ ቤት አይታ መጥፎ ቤት ደርሷት ተሰቃይታ እንደገና ባል እንደዚህ እየደወለ ልጆች እየገረፈ እያሳያት ምን አይነት ሰላማዊ አይምሮ ይኖራታል? በዛ ላይ የምትሰራበት ቤት ጨካኞች ናቸው። ሀቡ እንቅልፍ እንኳ የ2 ሰዓት እንቅልፍ ነው ደግሞ ከሚገርምሽ የምተኛው። አሁን ራሱ ሴትዮ ወጣ ብላላት ሰውዬው እዚህ እንቅልፍ ማስነሳው ነው። በዛ ላይ ታማሚ ናቸው በሙሉ ቤተሰብ። በዛ ላይ ታማሚ ናቸው በሙሉ ቤተሰብ። በሁለት ስልክ አንድ ላይ ስለሆናችሁ አስተጋባ። በሁለት ስልክ አንድ ላይ ስትሆኑ እንደዚህ ነው የሚያደርገው። ሚውት አታብሪ። እኔን እየሰማሽኝ ከሆነ ኮመንት ላይ ጻፊ እባካችሁ፣ ሌሎቻችሁ እንዳትጽፉ። ኮመንት ላይ 44 ቁጥር ጻፊ እስቲ እንዳገኘሽና እንዳስገባሽ የእሷን አካውንት። ማን ነው የሚለው? አበበች ነው የሚለው? አበበች ነው የሚለው? አዎ መግቢያሽ ነው የሚለው? አዎ። እሺ ልንገርሽ ምን እንደምታረጊ ኤልሳቤት። ቆይ ሴቲንግ ውስጥ ግቢና ሴቲንግ፣ ከዛ ፕራይቬሲ የሚል አለ። ፕራይቬሲ የሚለውን ንኪውና ፕራይቬት የሚል አለ። ፕራይቬት የሚለው በርቷል፣ እሱን አጥፊው እንድስባት። ፕራይቬት ነው አካውንቷ። አግኝቼዋለሁ ፕሮፋይሏን። 2 ፎሎ ብቻ ነው ያለው፣ አዲስ ነው። አግኝቼዋለሁ። አልከፈትሽውም እስካሁን? ፕራይቬት ነው፣ እየጠበቅኩ ነው። ፒን አድርጊው። ገስት ላይ ሰው እያለ ፒን መሆን አይችልም ማሬ። ገስት ላይ እነሱ እያሉ ፒን መደረግ አይችልም። ፒን ለማድረግ ገስት ላይ ሰው መኖር የለበትም። አንድም ሰው እንኳን ገስት ላይ ካለ ኮመንት ፒን መደረግ አይችልም። ሆስት ብቻውን ሲሆን ነው፣ የላይቭ ባለቤት ብቻውን ሲሆን ነው ፒን መደረግ የሚችለው። አንዴ ታስተካክለውና እሷ ኤልሳ ታስተካክልላትና አበበችን አቡ ምን ነበር ያልሽ? ሴቲንግ ገብቼ ይቀርታ። ችግር የለም ማሬ። ሴቲንግ የሚለው ውስጥ ገቢያለሽ። ከዛ ፕራይቬሲ የሚል አለ። የለም ኮኔክትድ አድቬንስ። ቆይ እኔ ልንገርሽ። ሴቲንግ ቲክቶክ ሴቲንግ ውስጥ ነው፣ ስልኩ ሴቲንግ ውስጥ ነው አንቺ ያለሽው። ቲክቶክ እኔ ስልክ ውስጥ ነው። አዎ እኔ ላሳይሽ ነው አንድ ጊዜ ላሳይሽ። ይኸውልሽ ይሄ ቲክቶክሽ ነው። በሁለተኛው ቲክቶኬ ላሳይሽ። ይሄ ተመልከቺ፣ እዚህ ጋር አለ አይደለ? ይኸውልሽ እዚህ ጋር አለ። ይቺ አለች። አዎ ሚውት ሙዚቃውን ዝጊው ማሬ፣ እንድንደማመጥ። አራስ ስልኩ ነው። እሺ እሺ። እዚህ ጋር 3 መስመር አለ። እሷን ትነኪያታለሽ። እሷን ስትነኪ 4 ነገሮች ይመጣሉ። መጨረሻ ላይ ሴቲንግ ኤንድ ፕራይቬሲ ይላል። ሴቲንግ ኤንድ ፕራይቬሲ የሚለውን ስትነኪው እዚህ ጋር አካውንት ሚል ይመጣል። ከዛ ከታች ፕራይቬሲ ይላል። ሁለተኛው ላይ ፕራይቬሲ የሚለውን ስትከፍችው ፕራይቬት፣ የመጀመሪያው ፕራይቬት አካውንት። ይሄ ከበራ
ይሄ በርቷል። አይሹ ይሄ ከበራ ፕራይቬት ይሄን አጥፊው፣ ይሄንን አጥፊው። ስታጠፊው አየሽው፣ ስታጠፊ ጥያቄ ሲጠይቅሽ የስ ስዊች ትይዋለሽ። አጥፋው ማለት ነው። ይሄ መጥፋት አለበት። ይሄ ከበራ እኔ ላስገባሽ አልችልም። ኦኬ ጉዲ ድምፁን መቀነስ ትችያለሽ። ቮሊዩሙን እስከ መጨረሻው ዝም ማድረግ ትችያለሽ። መቀነስ ቮሊዩሙን ልጆቿ በጣም የልጅ ነገር አይሆንልኝም እኔ ተባረኪ አቡዬ። አሚን አሚን።